ልዕልት አንቆይ የልጅ ናት። የምን ናት? ይዙልኝ ነው ጉድለቴን አይተሽ ጎዶሎኝ ሞላሽልኝ። አክብረሽ ልጅ አባት ስላደረግሽኝ በጣም አመሰግናለሁ። የምን ልጅ ነው? ትንሿ እርጉዝ ናት እንዴ? አዎ ሀሩዬ እንኳን ደስ ያለሽ። አምላኬ እየመራችሁ ነው? እኛ ማመን አቅቶ ነበር ሀሩዬ፣ እውነት ነው ተቀበይ። ትንሿ አቤት ቆይ ትንሿ ከማንም ከምንም በላይ በጣም ወድሻለሁ። ይዙል ልዕልቴ ይዙ ታገኛለሽ በደንብ ነው በጣም እሷ ካለለች አትሄዱ? አረ ተረጋጋ። እሷን ላምጣት ብለህ ስለሄድክ እኮ ነው የጠየቅነው። እሺ አሁን ትሄዳላችሁ አትሄዱ? አቦ ተረጋጋ። ምንድነው? ቆይ ምን እንደተፈጠረ አትነግረንም እንዴ? ምንድነው የምነግርህ? የለችም አልኩ የለችም። አቤል ቆይ ላስረዳ። ልቀቂኝ። ምንም የምታስረጂኝ ነገር የለም። ቆይ እኔ ምን አደረኩኝ? እያየህ አይደል እንዴ መጥቶ ሲያቅፈኝ። እና ታዲያ ዝም ብለሽ ትታቀፊያለሽ እንዴ? አቤል ከአንተ ተደብቄ አድርጌ ቢሆን እኮ ችግር የለውም። እያየህ አይደል እንዴ እንደዚህ ያደርገው። እንጂ ቆይ ተረጋጉ። አናግረኝ እንጂ ምን ይዘጋሃል? ጭራሽ ከአንቺን ብሶ ትቆጫለሽ? ያው እቆጣለሁ። ምን አረኩና ነው? እንዬ መጥቻለሁ። ዛሬ ላይ አዳዲስ ነገሮች ተፈጥረዋል። አረግም ወደዚህ ተመልሷ መጥታለች። ትንሿንም እንግዲህ ኢዝ እንዳሰበው ሰርፕራይዝ አድርጓት እጅግ በጣም ደስ ይላል። ሆኖም እንግዲህ እኑና አቤላ ደግሞ ተጣልተዋል። ጌዲ እንግዲህ እኑ ለአቤል በዘረጋችው እጅ መካከል ውስጥ በመግባት አቅፎም ሲስማት እንግዲህ እጅግ በመናደር ጥሏት ሄዷል ማለት ነው። ጌዲንም በጥፊ እስከ መምታት ድረስ ደርሷለች። ይሄንንም ያደረገው እንግዲህ ጁሲ ነው። አንተም እኔም የተጎዳ ነው ተመሳሳይ ጉዳት ነው በማለትም እንግዲህ ጠርቶ እየመከረው ነበረ። ሆኖም ጌዲ ካዲያ ምን እንደማደርግ ፈልገ ነው ብሎ ሲለው አንተ ያንተ ገና ናት፣ ስለዚህ እኑን የምትወዳትና የምታፈቅራት ከሆነ እኔ እረዳሃለሁ በማለት ይለዋል። እሱም እንዴት ነው የምትረዳኝ በማለትም ሲለው ዛሬ ላይ እነሱ ሊደሰቱ ባሉበት አንተ ሄደህ አቤልን አናደኸው እኑን የራስ ማድረግ ትችላለህ ብሎ ሲለውም እሱም እሺ ምን ላድርግ በማለት እንግዲህ ከጆሲ ጋር ይቀጣጠራሉ። ሆኖም እንግዲህ ኢዝም ትንሿን ሰፕራይዝ ለማድረግ ከቤት እንዳትወጣና እንዳትንቀሳቀስ እየለፋ ነበረ። ሆኖም እንግዲህ ከቤት በፍጹም መውጣት የለብሽም በማለትም ትንሿን በቤት ውስጥ ይዟት እኑን እንዳመማት በማድረግ እኑንም በግድ ፓራስታሞን መዋጥ አለብሽ እሷ እንድታምነንና ምንም ነገር እንዳትነቃ ብሎ ይላታል። እንዴ ሳያመኝ ነው ወይ ፓራስታሞን የምውጠው? እሷ እንደዚሁም ታምነኛለች ብላ ብትለውም አይ ግዴታ መዋጥ አለብሽ ብሎ እየተከራከሩ እያለ ትንሿ ትመጣለች። ምን ሆናችኋል ብላ ስትልም አልተሻለሽም ብላ ስትላት አዎ ፓራስታሞን ዋጪ ስላት እምቢ እያለችኝ ነው። ለምንድን ነው የማትውጪው ብሎ ብላ ትላታለች። ዋጪ ስትላትም አይ እኔ እንዲሁ ተሽሎኛል በማለት ስትመልስላት አይ መዋጥ አለብሽ እኮ ብትውጪ የበለጠ ደግሞ ይተውሻል ብላ ስትላትም አልሽኝ ትንሿ ብላ ስትላት አዎ እንዲሻልሽ ተጨንቆ ነው ብላ ትላታለች። እሷም መድኃኒቱን ትወስድና ትውጣለች። መድኃኒቱንም ከዋጠች በኋላ እንግዲህ ኢዝ እየተደናበረ ነበረ። ሆኖም ሁለታችሁም ምን ሆናችኋል ብላ ስትልም አሁን ሂጄ አረፍ ልበል ብላ ትላለች። እኑም አረፍ ልበል ስትል እስቲ ቁርስ ላምጣ፣ ቁርስ ትበያለሽ መጀመሪያ። አይ ምኑን ቁርስ በላው በግድ በባዶ ወዲያ ስጦኛል፣ ስለዚህ ቁርስን ብበላ ባልበላ ምንም ጥቅም የለም ብላ ስትላትም አይ መብላት አለብሽ ላምጣልሽ ብላ ትላለች። እሷም ወደ ኩሽና በሄደችበት ሰዓት ኢዝም አሁን አረግ እየመጣች ነው። አረግን ሊቀበሏት ሄደዋል እና አቤል ደውዬላቸዋለሁ በማለት ይነግራታል። እኔም ወጥቼ አንዳንድ ነገር የሚገዛ ነገር መግዛት አለብኝ ብላ ስትልም አይ አንቺ ከቤት አትሄጂም፣ የትም ብትሄጂ ነገር የለም ዱላ ነው እንደፈለግሽው ብሎ ይላታል። እሷም እሺ በማለት ቁርሱን ትበይና ትሄጃለሽ ካልሆነም ሲላት እሺ ካለችውም በኋላ አይ መሄድ አለብኝ እኔ እዛ በላለው አንዳንድ ነገር መግዛት አለብን ለአቤል ልደውልለትና ብላ ትላለች።
ሆኖም እዚህ ጋር እንግዲህ ጆሲ ጌዲን ጠርቶት እሷ ስትወጣ ጠብቀ አንተ እነሱ መካከል መግባት አለብህ ብሎ ይመክረዋል። አቡሻም በፍጹም ምንም ነገር እንዳታደርግ ራስ ወዳጅ እንዳትሆን አሁን እኑ ያንተ አይደለችም ተዋት፣ እውነታውን አንተ አፍቅረካት ነው ወይስ ምንድን ነው ብሎ ሲጠይቀው እኔ ራሱ አልገባኝም፣ እልክነት ይሁን አፍቅሬት ይሁን ራሱ ምንም አልገባኝ በማለት ይነግረዋል። እሱም በሚነግረው ሰዓት አሁን ተዋት ብሎ መክሮት ሳይጨርስ ነበር ጆሲ የመጣው። ጆሲም ጌዲን ፈልጌ ነው ብሎ ሲል አንተ ምን ፈልገ ነው? ሰላማችንን ልትበጠብጥ ነው ደግሞ የመጣኸው በማለትም ሲለው አይ አንተን ማን ጠራ? በል ዞር በል፣ እኔ ስለኑ ላወራክ ነው። አየክ ሊበጠብጠን የመጣው ምንም ነገር አትስማው በማለትም ይናገረዋል። እሱም እንግዲህ እንደዛ በሚናገረውም ሰዓት እሺ በቃ አንተን ማን አናገረህ ብሎ ሲልም ጌዲም እንግዲህ ስለ እኑ ስለሆነ ደስ ይለዋል። አንተ እኑ የራሷ የሆነ ሰው አላት፣ አሁን ተዋት አላልኩህም ወይ ብሎ ሲል አንተ እንደዛ እንዳትልና እንዳትጎዳኝ አልነገርኩም በማለት ይመልስለታል። ሆኖም እንግዲህ እንደዛ ቢመልስለትም እሱም ወደ ኋላ አላለም። ጆሲን ለብቻው ይቀጥረውና ያገኘዋል። ጆሲም እንግዲህ አሁን ጠብቅ፣ እሷን የምትፈልጋት ከሆነ እንዳትሸነፍ፣ እኔም አንተን ያመመህን እመም ሰላመመኝ ነው ምረዳ ብሎ ይለዋል። እነሱም እያወሩ እያለ እንዬ በዛ ጋር ታልፋለች። እሱም ሮጦ ላይቅፋት ሲል አይ እንደዚህ ማዘላ አይደለም የምታቅፋት፣ ቀስ ብለህ ተረጋግተክ ነው ብሎ ይለዋል። እሱም ግን አንድ ያልጠየኩ ነገር በምላሹ ምን እንድሰጥ ፈልገ ነው እንደዚህ የምትረዳኝ ብሎ ሲልም በምላሹ የዛን ጊዜ የምትሰጠኝን ትሰጠኛለህ፣ አሁን ምንም ነገር አትሰጠኝም ብሎ ይለዋል። አይ እኔ በኋላ ላይ ምንም ነገር አልፈልግም፣ አሁኑኑ ነው ማወቅ የምፈልገው ብሎ ይለዋል። እሱም አሁን ነው ማወቅ የምፈልገው በማለትም ሲለው አይ አሁን ላይ አልነግርም፣ ምን ነው ፈራክ እንዴ ብሎ ይለዋል። እኔ ምንም ነገር አልፈራም፣ ምንድን ነው የምፈራው በማለት ሲልም አይ ይሄ ፈርተክ መሆን አለበት እንጂ ለምን እንደዚህ ትንቦቆበቃለህ ብሎ ይለዋል። በኋላ በምላሹ መሰጠኝን እነግርሃለሁ ብሎ ከተወም በኋላ ጌዲም እንግዲህ ተከትሏት እኑን ይሄዳል። አረግንም ይዘው መጥተው እና አቤል መንገድ ላይ ቆሞ እኑን እንጠብቃታለን፣ እኑ እመጣለሁ ብላለች እያሉ እያወሩ እያለ እኑም እንደወጣች ስትነግረው ለአቤል አቤል በቃ እሷን ይዤ እመጣለሁ ጠብቁኝ በማለትም እኑን ለማምጣት ወደ እኑ ጋር እየሄደ ነበረ። ጌዲም እንግዲህ ከኋላ ኋላ እየተከተለ አቤላን አይቷ እጇን ዘርግቷ ልታቅፈው ያለ ውስጥ በመካከል በመግባት ጣልቃ ይገባና እሷ በመሀል ስትገባ እንግዲህ አቤላም እንዴት ጌዲን ትስመዋለች በማለት እዛው በቆመችበት ትቷት ይመጣል። እሷም በመሀል ላይ ቆማ ወዲና ወዲህ ብላ ካለች በኋላ ጌዲም እንዬ እኔ ቆንጆ በማለት ሲመለስላት እኔ አልወድህም፣ እኔ የማፈቅረው አለኝ ብዬ ስንት ጊዜ ነው የምነግርህ በማለትም እንግዲህ በጥፊ ትመታዋለች። እሷም በጥፊ በመታችው ሰዓት እኑ እኔን በጥፊ መታሽኝ ብሎ ሲላትም እጠላሃለሁ፣ እኔ እጠላሃለሁ፣ ወደ እኔ እንዳትቀርብ ብዬ ነግሬ ነበረ፣ በፍጹም ካንተ ጋር የምሆን አይደለም፣ እኔ የራሴ አለኝ ብላ በጥፊም ከመታችው በኋላ አቤል ላይ ለመድረስ እየሮጠች ትመጣለች። አቤልም እንግዲህ ስሜታዊ ስለሆነ አሁን እንግዲህ የምትሄዱ ከሆነ ብሎ ሲላቸው ምን ሆነሃል? እኑን አመጣለሁ ብለህን አይደል የሄድከው በማለት እየተከራከሩ እያለ እኑም ትመጣለች። ላስረዳ ብላም ልትነግረው ለአንተ የዘረጋሁት እጅ ላይ አይደል ወይ የገባው እያየከውስ አይደል ወይ ሊያጣላን አይደል ብላ ስትለውም እሱም በፍጹም ሊረዳት አልቻለም ነበር። ዞር በይልኝ ብሎ ይላታል። እሷም በንዴት እንግዲህ ጥላው ትሄዳለች። እሷም ከሄደችም በኋላ አረግም ለምንድን ነው አንተ ስሜታዊ የምትሆነው? ለእኔ የዘረጋችው እጅ ላይ እኮ ነው ገብቶ ያቀፋት ብሎ ይላታል።
እንዴ ካዳ እንደዛ ከሆነ እኮ እንጂ ያጠፋችው ጥፋት ምንም ነገር የለም። ለምንድን ነው አንተ እንዲህ ስሜታዊ የምትሆነው ብላ ትለዋለች። ከዛ እንደዚህ መሆን እንደሌለበት አረግም ትመክረዋለች። እሱም አሁን እንዴት አድርጌ ነው ይቅርታ መጠይቃት በማለትም ይቅርታ ሊጠይቃት እንግዲህ ይሄዳል። እሱም ይቅርታ ሊጠይቃት እንግዲህ ወደ ቤት ሲሄዱ ሲሄድኩም እላታለሁ እያሉ ሆኖም አረግ ዛሬ ላይ ብዙ አዳዲስ ነገር ተፈጥሮ ስለመጣች ልዑልና ቅድስቴም ፍቅረኛሞች ሆነው ነበር። የኔ ፍቅር ብሎ ሲላትም እንዴ ምን እየተፈጠረ ነው ያለው? አረ እኔ ማመን አልቻልኩም ብሎ ሲላትም ያው ከዚህ ከብድ ጋር አለኝ እኮ አንቺስ እንዴት ነው ለመድሽ ወይ ብሎ ሲጠይቋትም መቼም ክደት በእኔ አልተጀመረም እግዚአብሔር ስለሚወደኝ ይህንን ነገር በጊዜ ያወቅኩት ለምጄዋለሁ። ግን እንዴት ነበር ህመሙ በማለትም ቅድስት ትጠይቃታለች። ቅድስቴም ስትጠይቃት ህመሙ ከባድ ነበረ፣ እንዴት አድርጌ ልነግርሽ እችላለሁ? በጣም ከባድ ጊዜ ነው ያሳለፍኩት ልቤን እስከ መድከም ድረስ በማለት ትነግራታለች። ቅድስትም ዞር ትልና ልዑሌ አንተ እንደዚህ የምታደርገኝ ከሆነ እኔ እሞታለሁ አልችልም በማለት ትነግረዋለች። እንዴ አታምኝም እንዴ? እኔ መቼም ቢሆን አልተውሽም፣ ደግሞ የፈለገ ብንጣላ እዚህ አይነት ደረጃ ላይ አንደርስም ብሎ ይላታል። እሱም እንደዛ ሲላት እግዚአብሔር ከሳህን ያውጣችሁ በርቱ፣ ልዑሌ እንኳን እንደዚህ የሚያደርግ ልጅ አይደለም፣ አንቺ ምንም ሀሳብ አይግባሽ ብላ ትላታለች። እንግዲህ ካላችሁ አሁን እንሄዳለን በማለትም ይነሳሳሉ። ሆኖም እንግዲህ ሰፕራይዙን እየቀናው ነው ብላ ስትልም ታዲያ እኔም እንደዛ ላድርግልሽ ወይ ብሎ ይላታል። እንዴ አንተ ሁልጊዜ ጠይቀህ ነው እንዴ? መቼም ከአንቺ መቼ ጥሩ መልስ ይመጣል? እኔ ራሱ አንቺን መጠየቄ በማለትም እየተቀላለዱ እንግዲህ ሄደን እኛ ዲኮር ማዘጋጀት አለብን፣ እኔም ደግሞ ለትንሿ ልደውልላትና ላግኛት በማለት እንግዲህ አረግ ትንሿን ይዛ እንድትሄድ እነሱ ደግሞ እቤት ሄደው ዲኮሩን ለመስራት ይስማማሉ። እንግዲህ ይህንን ነገር ዲኮሩን ለማድረግ አረግን ልታገኛ ስትመጣ አረግንም ካገኘቻት በኋላ እሷም ደስ ብላት በይኔ ወደ ቤት እንሂድ ኢዝንም ታገኘዋለች ብላ ስትላት አይ መጀመሪያ እኔ ዞር ዞር እንበል ኢዝንም አገኘዋለሁ በማለት ትላታለች። እሷም እንግዲህ የተፈጠረውን ነገር እያወሩ ተያይዘው ይሄዳሉ። ሆኖም እቤት እንደደረሱ እንግዲህ አቤላንና እኑን እንደምንም ብለው ያስታርቋቸዋል። አቤላን ጥፋቱን አምኖ ካስታረቋቸው በኋላ ዲኮሩን መስራት ይቀጥላሉ። ዲኮሩን ሰርተው እንደጨረሱ እንግዲህ ልቡ እየመታ በደንብ እየደነበርኩ ነው ግን ምንኝ ነው ብሎ ሲላት ልጅየውንም እሷም ዛሬ እኮ አንድ ምዕራፍ ቀጥለህ በህይወት ላይ አንድ ምዕራፍ ልትቀጥል ነው ትላትለዋለች። እናንተንም እግዚአብሔር ለዚህ ያድርሳችሁ በማለትም እንግዲህ እያበረታታቸው በል አሁን ሄደህ ልብስህን ልበስ ብላ ትለዋለች። እሱም እሺ በቃ እለብሳለሁ በማለትም ሄዶ ዘንጦ ይመጣል። አሁን ደውዬ ቴክስት አድርጌላችኋለሁ አረግ እየመጣን ነው ብላለች በማለትም እንግዲህ ወደ ቤት እየመጡ እንደሆነ ይጻፍላቸዋል። እነሱም እጅግ በመደሰት እየጠበቋቸው ይገኛሉ። ሆኖም እንግዲህ ቅድስቴና እኑ በሩን እንደከፈቱ እሷም ቶሎ እንዳትነቃ ቶሎ ብለው ነበር አይኖቿን ይዘው ወደ ቤት ሲያስገቧት ሰፕራይዝ የሆነችው ባያችሁት መልኩ እጅግ በጣም ደስ የሚል ጊዜ ነበረ። ሆኖም እንግዲህ የልጅ እናትም እንደሆነች አረግ ስትሰማ አረግ እንግዲህ በመጣችበት ሰዓት አሁን ላይ ብዙ አዳዲስ ነገሮችን ስለሰማችም እጅግ በጣም ደስ ብሏታል። እንዴ ምን እየተፈጠረ ነው ያለው? ይሄ እውነት ነው ወይ እያለች እንግዲህ ማመን እስኪሳናት ድረስ ብዙ ነገር ተለውጦ ስለጠበቃትም ደስተኛ ሆናለች። እንግዲህ አሁን ላይ
ጆሲ ምን ሊያደርግ ይችላል ቀጣዩ ላይ የሚለውን እንግዲህ የምንጠብቀው ይሆናል። አስተያየታችሁን እንግዲህ ኮሜንት ላይ እያስቀመጣችሁ ቀጣዩን ይዤላችሁ እስክመጣ እንድታበረታቱኝ ውድ ቤተሰቦቼ ሴና ነኝ። እንግዲህ ላይክ እያደረጋችሁ አበረታቱኝ ስላችሁ በአክብሮት እጠይቃችኋለሁ። ቀናችሁ ያማረና የተዋበ እንዲሆን መልካም ምኞቴ ነው።